ከዛ በኋላ ቀጥሩን ሊገነባ ሲሄድ ብዙ አላጋጮች፣ ብዙ የሚያሾፉ፣ ብዙ እንደማይሆን የሚነግሩት ነህምያ ቅጥርን ሊሰራ ሲሄድ ከሚሆንበት ቅጥሩ ከሚገነባበት አንድ ነገር ከመናገር ይልቅ የማይሆንበትን 10 ነገር ነበር ሲነግሩት የነበረው። ከእንደዚህ አይነት ትውልድ አጨንጋፊ፣ ራእይ አጨንጋፊ እግዚአብሔር ይጠብቀን። ምክንያቱም እግዚአብሔር በልብ ሲሞላ ሸክም ሲጨምርብን ስለ ትውልድ መቃተት ስንጀምር ትውልዱን ለማስመለጥ እግዚአብሔር በሰጠን አጀንዳ ላይ መንቀሳቀስ ስንጀምር የሚቀልዱ የሚያሾፉ ብዙዎችን እያየን ነው። እግዚአብሔር ምድርን ይፈውሳል፣ ቤተክርስቲያንን ይፈውሳል፣ ቤተክርስቲያንን ያድሳል፣ ወደ ቀደመ ስፍራ ይመልሳል። እግዚአብሔር ይችላል እያልን ስናውጅ በእግዚአብሔር አቅምና በእግዚአብሔር ችሎታ በመለኮታዊ አጀንዳ የተበላሸው ነገር ይታደሳል ብለን ስንናገር ብዙዎች ያላግጣል። ሰላም ቅዱሳን እንደምናችሁ። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ዛሬ ደግሞ የእግዚአብሔርን ሐሳብ እንድንከፋፈል ዛሬም አጠገብ በፊት ለፊታችሁ አለውኝ። ባለፈው ከቀጠለው ትምህርታችን ነው አሁንም የምንጀምረው። ባለፈው ደስ የሚል ጊዜ ነበረን። ስለ ቤተክርስቲያን ተግዳሮ፣ ቤተክርስቲያኑ ስላለው ችግር መነሻው ምን እንደሆነ፣ ስለ አገልግሎት፣ ስለ አገልጋይ፣ ስለ አገልግሎት ጥሪ አንዳንድ ሐሳቦችን እያነሳን ነበር። በመጀመሪያ ያየነው ጥሪን በተመለከተ ነው። ጥሪን በተመለከተ ሐሳቦችን እያየን ምንድን ያልነው አጠቃላይ ጥሪና በክርስቶስ ኢየሱስ በተሰራው ሥራ ትውልድ ሁሉ የተጠራበት አጠቃላይ ጥሪ እንደሆነና ሁለተኛ ደግሞ ከዛ ከአጠቃላይ ጥሪ ከደረሳቸው ከመዳን ጥሪ ከደረሳቸው ደግሞ እግዚአብሔር አምላክ ልዩ መለኮታዊ ጥሪ ሰዎችን እንደሚፈልግ እንደጠራ ተመልክተናል። ያን ጥሪ ስናይ ግን በደንብ አድርገን በትኩረት ስንመለከተው የነበረው 3 አይነት ጥሪዎች ወይም ተጠሪዎች እንዳሉ አይተናል። ምክንያቱም ይሄ ትልቅ ለቤተክርስቲያን ተግዳሮት እንደነበረ በዝርዝር ስናይ ነበር። እነዚህ የ3 ሰዎች ጥሪ ተግዳሮታቸው ወይም ባህሪያቸው ምን እንደነበረም አይተናል። አንደኞቹ በእግዚአብሔር በሰው የተጠሩ እንደነበሩ፣ እቅዳቸው፣ ዓላማቸው፣ ፕሮግራማቸው፣ አጀንዳቸው ሁሉ ሰዋዊ እንደሆነ ወይም ሁሌ ቅድሚያ የሚሰጡት ለጠራቸው ሰው እንደሆነ እና ይሄ ደግሞ ለቤተክርስቲያን ትልቅ ተግዳሮት እንደሆነ በዝርዝር ከነባህሪያቸው ጭምር አንስተን ተነጋግረናል። ሁለተኛዎቹ ደግሞ ራሳቸውን ጠርተው በቦታው በስፍራው ላይ ያስቀመጡ እነዚህ አይነት ሰዎች ደግሞ ባህሪያቸው ምን እንደሆነ በዝርዝር ተመልክተናል። ምክንያቱም የጠሩት ራሳቸውን ስለሆነ ቅድማ የሚሰጡ ለራሳቸው ጥቅም እንደሆነ፣ ለመንጋው የሚኖሩ ሳይሆን በመንጋው የሚኖሩ እንደሆኑ የተለያዩ ሐሳቦችን አንስተን ተመልክተናል እና ስናጠቃልል ከ3ቱ ጥሪዎች መጨረሻ አካባቢ ላይ ያጠቃልል ነው ያነሳነው ሐሳብ ምንድነው? በእግዚአብሔር ስለተጠሩ ሰዎች ነበረ። ምክንያቱም በእግዚአብሔር የተጠሩ ሰዎች ደግሞ አጀንዳቸው፣ ሐሳባቸው፣ ፕሮግራማቸው፣ እቅዳቸው የእግዚአብሔርና የእግዚአብሔር ብቻ እንደሆነ እነሱ አምባሳደር ስለሆኑ የሰማይ አምባሳደር ስለሆኑ መልእክቶቻቸው ሁሉ ሰማይን ብቻ የሚያወራ የእግዚአብሔርን ብቻ የሚያወራ ከራሳቸው የወጣ ከራሳቸው ዓላማ የወጣ እንደሆነ እንደውም ጳውሎስን አንስተን እየተመለከትን ነበር። ምክንያቱም ጳውሎስ ሐዋርያ ልሆን የተጠራው ያለ ሲናገር ያም የተጠራውበት ጥሪ ደግሞ በእግዚአብሔር ስለሆነ የጠራኝም እግዚአብሔር ስለሆነ ያንኑ ሕይወት ነው የምኖረው ያለ እንደውም አስረግጦ እኔ ክርስቶስን እንደምመስል እኔም ምሰሉ እስኪል ድረስ ኑሮዬና ስብከቴ አይጣረስም እያለ ሲነግረን ተመልክተናል። ሌላው በእግዚአብሔር የተጠሩ ሰዎች ደስ የሚለው ነገር ቅድሚያ የሚሰጡት እውነት ላይ ነው። ትኩረት የሚያደርጉት እውነት ላይ እንጂ የተሸቃቀጠና በይሉንታ የተሳሰረ ጉዳይ ላይ እንዳልሆነ ቀድም ባለፈው እንደነገርኳችሁ አሞጽ ምንድን ያለው? እኔ ዋርካ ለቃሚና ላም ጠባቂ ነበርኩኝ፣ ነብይም የነብይም ዘር የለብኝም፣ እግዚአብሔር ግን ላከኝ፣ ይሄ ዕጣኔ ላይ ወደቀ። ስለዚህ ልናገር የምችለው ይሄንኑ ብቻ ነው። ለንጉሥ ፈርቼ አላመቻምችም፣ አልሸቃቅጥም። ተግዳሮቱን አይቼ ከሰማሁት ውጭ ሌላ ድምፅ አላሰማም። የላከኝን እውነት እናገራለሁ ሲል አይተናል። ስለዚህ በእግዚአብሔር የተጠሩ ይሄንን ዓላማ ይዘው
ሲወጡ እያየን ነበረ። ከዛው ጥቂት ሐሳቦችን እናያለን። አንድ እንመልከት የጳውሎስን የአገልግሎት ጥሪ እንዲህ። ምክንያቱም መጽሐፍ ቅዱሳዊ የሆነ ነገር እያነሳን እንመለከታለን። ጳውሎስ እንግዲህ ስናቅ የጳውሎስን የሕይወት ታሪክ አሳዳጅ የነበረ ገዳይ የነበረ የእግዚአብሔርን ቤተ ክርስቲያን የሚያሳድድ ለሕግ የቀና ቀናተኛ የነበረ የሕግን ስርዓት ደንቡን ወጉን አውቆ ጠንቅቆ የሚያውቅ በዛው ልክ ደግሞ የእግዚአብሔርን ቤተ ክርስቲያን የሚያሳድድ ሰው ነበረ። እኔ በጣም የሚያስደንቀኝ አንድ ነገር ልንገራችሁ። እግዚአብሔር ሰውን ሲጠራ የሚጠራበት መንገድ አንዳንደኛ ስናስብ አሳዳጅ የነበረውን ወንበዴ የነበረውን ገዳይ የነበረውን ገፍተን ጥግ ላይ አስቀምጠነው እንደማይጠቅም አስበን በፍርሃት ከሱ ርቀን ነው ምንቀመጥ። አንዳንዴ ላንጸልይለት ሁሉ እንችላለን። የሚገርመው ነገር ግን የእግዚአብሔር እይታ እንደዛ አይደለም። እግዚአብሔር ሲያይና ሲመለከት ሁሌ ሰው እንደሚያይ አይደለም እግዚአብሔር የሚያየው። አንድ ስፍራ ላይ ሳሙኤል ላይ እግዚአብሔር ለእስራኤላውያን ቀባልኝ፣ እነሱን ላይ የሚነግስ ንጉሥ ቀባልኝ፣ ከእሴይ ቤት ቀባልኝ ብሎ ሳሙኤልን ወደ እሴይ ቤት ሲልከው ሳሙኤል ያየበት እይታ የእሴይ ልጆች የዳዊትን ወንድሞች ትልልቅ መሆናቸውን መግዘፋቸውን ለቅባት ምቹ ይሆናሉ፣ እነሱ ቢቀቡ እስራኤልን የመጠበቅ አቅም ይኖራቸዋል፣ መልካቸውም ያማረ ነው፣ ቁመናቸውም ጥሩ ነው። ባየበት እይታ ልክ ቅባቱን ሊያፈስ ሲል እግዚአብሔር አቁም ሲለው እንመለከታለን። ለምን ቢባል ሰው እንደሚያይ አይደለም እግዚአብሔር የሚያየው። እግዚአብሔር የሚያይበት እይታው ሳሙኤል የእሴይን ልጆች ባየበት እይታ ልክ አይደለም። ዳዊትን ስንመለከት ዳዊት በርቀት ነው ያለው። ለመቀባት እንኳን የምርጫ ስፍራ ቦታ አልተሰጠውም፣ ተጠርቶም አልመጣም። ምክንያቱም ምንም ውስጥ የማይገባ ለዓይን የማይገባ ተብሎ ጥግ የተቀመጠ በጎችን እንዲጠብቅ የተቀመጠ ትንሽ ብላቴና ነው። እግዚአብሔር ግን ያን ብላቴና ነበር የተመለከተው። ምክንያቱም እግዚአብሔር ሰው እንደሚያይ ስለማያይ። ከዛ በኋላ ዳዊት እንዲመጣ ተደርጎ ያ የንግስና ቅባት በዳዊት ላይ እንደፈሰሰ እንመለከታለን። ወደዚህም ስፍራ ወደ ተነሳንበት ስንመጣ ሐዋርያው ቅዱስ ጳውሎስን ስናይ አሳዳጅ ነፍሰ ገዳይ ወንበዴ የነበረ እንደ ቤተ ክርስቲያን አንጻር ማለት ነው፣ እንደ ወጋቸውና እንደ ሕግ እንደ ስርዓታቸው ለነሱ በነሱ አውድ ጳውሎስ ልክ ነው፣ ለእግዚአብሔር የቀና ነው የሚባለው። እሱም እንደዛ ነው የሚያስበው። ለእግዚአብሔር የቆመ ጠበቃ የቆመ ነው የሚመስለው ቅዱሳንን ሲያሳድድ። ግን የሚገርመው ነገር እግዚአብሔር በጳውሎስ ሕይወት ውስጥ ያየው ነገር ስለነበረ በመንገዱ ላይ ሲቆም እናያለን። ከዛ ጌታ በመንገዱ ላይ ቆሞ ወደዚህ ወደ መለኮታዊ ወደ ዘላለሙ አጀንዳ ሲመልሰው ፊቱን ዞር ሲያደርገው እናያለን፣ ያን አሳዳጁን ሰው። ዛሬ ወገኖቼ በተለያየ መልክና ሁኔታ የክርስቶስን እውነተኛ ሐሳብ ስንገልጥ ስናስተምር ብዙ ልንገፋ ብዙ ልንሰደብ እንችላለን። ለሰደቢዎቻችን፣ ለሚሳደቡን፣ ለሚገፉ፣ ለሚያሳድዱን ልንጸልይ ይገባል። እግዚአብሔር ነገ በእነሱ ምን ሊሰራ እንደሚችል አናውቅም። ብዙ ትውልድ የሚያስመልጥባቸው ሊሆኑ ይችላሉ። ዛሬ ትውልድን የሚያሳድዱ፣ ዛሬ ትውልድን የሚነቅፉ፣ የሚገሉ፣ ወደ ወህኒ የሚወረውሩ፣ ነገ ስለዚህ እውነት ወህኒ የሚወረወሩ ሊሆኑ ይችላሉ። ጳውሎስ ብዙዎችን አሳስሯል። ጳውሎስ ብዙዎችን አስገድሏል። ጳውሎስ ብዙዎችን አስገርፏል። በዛው ልክ ደግሞ ስለ ክርስቶስ ታስሯል። ስለ ክርስቶስ ተገርፏል፣ ተወግሯል። ስለዚህ ማን ነገ በክርስቶስ በዘላለማዊ ጥሪ ውስጥ እንደሚጠራ ስለማናቅ
ለአሳዳጆቻችን ልንጸልይ በፍቅር ልንወዳቸው ይገባል። ሐዋርያው ቅዱስ ጳውሎስን ወደዚህ ጥሪ የመጣበትን መለኮታዊ ጥሪ እንዴት እንዳገኘው ስንመለከት እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል ሮሜ 1:1-2 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ለእግዚአብሔር ወንጌል ተለየ። ምን ሊሆን የተጠራ? ሐዋርያ ሊሆን የተጠራ። በማን የተጠራ? በእግዚአብሔር የተጠራ። ለምን የተጠራ? ለወንጌሉ የተጠራ። ሶስት ነገሮችን እናያለን። የተጠራው ማን እንደሆነ፣ በምን ያግነት አገልግሎት ጥሪ ውስጥ እንደተጠራ፣ ማን እንደጠራው፣ ለምን ጉዳይ እንደተጠራ። የሚገርም ነው። ምክንያቱም ተጠሪዎች ይህንን ዕውቀት በዚህ ዕውቀት ልክ ሲገባቸው ነገሮች ለዛው ለገባቸው ነገር ነው የሚኖሩት። ሐዋርያው ጳውሎስ አብዛኛው ደቀ መዛሙርት በክርስቶስ ኢየሱስ የተመረጡ ስለ ጳውሎስ ሲያስቡ ትዝ የሚላቸው ገዳይነቱ ነው። ትዝ የሚላቸው አሳዳጅነቱ ነው። ትዝ የሚላቸው እነሱን ወደ ወህኒ እንዴት ሲወረውራቸው እንደነበረ ነው። ከዚህ የተነሳ ኢቨን ይጠራጠሩት ነበረ ስለ ሐዋርያነቱ። ስለተጠራበት ጥሪ ራሱ ጥርጣሬ ነበራቸው። ይሄ ሰው ግን አስረግጦ ይናገር ነበር። ለምን ቢባል የተጠራሁት እንደኔ ፍላጎት፣ እንደኔ መሻት፣ እንደኔ ሐሳብ ሳይሆን ሳሳድደው የነበረው። ስለምን ታሳድደኛለህ አይደል ያለው? ሳሳድደው የነበረው በመንገዴ ላይ ቆሞ አቅጣጫዬን የመለሰው ለዚህ ክብር ያበቃኝ እርሱ ስለሆነ በተጠራውበት ጥሪ አላፍርም። እውነትን እናገራለሁ። እኔ ሐዋርያ ነኝ። ለዛው ሐዋርያ ማለት ለሆነ ለአንድ ጉዳይ፣ ለአንድ ፕሮግራም፣ ለአንድ አጀንዳ የተለየ ሰው ማለት ነው። ሐዋርያ ለሆነ ለጦር ጉዳይ፣ ለጦር አዝማችነት ጉዳይ ሊለይ ይችላል። የዛ የጦር አዝማች ወይም ለዛ ለጦር ሐዋርያ ተብሎ ሊጠራ ይችላል። ለሆነ ፐርፐስ፣ ለሆነ ጉዳይ በልዩነት የሚጠራ ያ ሐዋርያ ተብሎ ይጠራል። ለዚህ ነው ሐዋርያው ቅዱስ ጳውሎስ አስረግጦ የተናገረው አሁን የተጠራውበት ጥሪ ለሮም ወታደር ልሆን አይደለም። አሁን የተጠራውበት ጥሪ ለማሳደድ አይደለም። አሁን የተጠራውበት ጥሪ ለእግዚአብሔር ወንጌል ነው ይላል። ገብቶታል፣ ተረርቷል። ስለዚህ አስረግጦ ይናገራል። ተጠርቻለሁ፣ ሐዋርያ ነኝ እያለ ደስ ይላል። በሰው የተጠሩ ሰዎች እንደዚህ አይነት ኮንፊደንስ የላቸው። ራሳቸውን የጠሩ ሰዎች እንደዚህ አይነት ኮንፊደንስ የላቸው። በእግዚአብሔር የተጠሩ ሰዎች ግን በኮንፊደንስ ይናገራሉ። በመተማመን ያለ ፍርሃት፣ ያለ ስጋት የጠራቸውን ስለሚያውቁ ማለት ነው። ስለዚህ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ፣ ክብር ለአምላካችን ለእግዚአብሔር ይሁን። የኢየሱስ ክርስቶስ ሐዋርያ አንደኛ ቆሮንቶስ 1:1 ላይ፣ ሁለተኛ ቆሮንቶስ 1:1 ላይ፣ ኤፌሶን 1:1 ላይ፣ ቆላሴስ 1:1 ላይ፣ አንደኛ ጢሞቴዎስ 1:1 ላይ፣ ጢሞቴዎስ 1:1፣ ቲቶ 1:1 ላይ የኢየሱስ ክርስቶስ ባሪያ እያለ ደግሞ ሮሜ 1:1 ላይ ይሄ መግቢያው መልእክቶቹ ላይ አስረግጦ የሚናገረው ነገር ምንድነው? ሐዋርያ ነኝ፣ ተጠርቻለሁ። ሁኔታው ባይመችም፣ በአካባቢው ያለው ድባብ ባይስማማውም፣ ሰዎች ስለሱ ያላቸው አመለካከት የተዛባ ቢሆንም፣ ሐዋርያቶች ከሱ ጎን ያሉ በክርስቶስ ኢየሱስ የተመረጡ ሐዋርያት ስለ እሱ ያላቸው መረጃ የተዛባ እንኳን ቢሆን ሐዋርያ ነኝ፣ የጠራኝን አውቃለሁ እያለ አስረግጦ ሲናገር እናያለን። ለዚህ ወንጌል ተለየው ይላል። ትናንት ሲያሳድድ የነበረው ሐዋርያው ቅዱስ ጳውሎስ ዛሬ ስለዚህ ወንጌል በነገስታትና በኃያላን በካህናት በፈሪሳውያን ሕግን ጠንቅቀው በሚያውቁ ክርስቶስን ግን ባላወቁ ክርስቶስን በመስቀል ላይ አያንጠለጠሉ በእነሱ ፊት በድፍረት በመስቀሉ ላይ የተሰራውን ስራ ሲናገር እናያለን።
አይዳፈሩም። በእግዚአብሔር የተጠሩ ሰዎች እውነትን ይናገራሉ፣ በእውነት ላይ አያመቻምቹም። ከግል ህይወታቸው የወጡ፣ ከግል ፍላጎታቸው የወጡ፣ ከግል መሻታቸው የወጡ ናቸው። ስለ ትውልድ የሚኖሩ ናቸው። አንድ ጊዜ የሕግ መምህር ወደ ኢየሱስ ክርስቶስ ቀረበና እንደዚህ አለው፣ መምህር ሆይ ከሕግ ሁሉ የምትበልጠው ሕግ የትኛይቱ ናት? ከሕግ ሁሉ የምትበልጠው ሕግ የትኛይቱ ናት? ነገረው። ሊፈትነው ነው እሱ የጠየቀው። ጌታችን ከሕግ ሁሉ የምትበልጠው ሕግ፣ አንድ ጥያቄ ነው የጠየቀው። ከሕግ ሁሉ የምትበልጠው ሕግ የትኛይቱ ናት? ከሕግ ሁሉ የምትበልጠው ሕግ እንግዲህ ብልጫ ስንል አንድ ነገር ነው። ለምሳሌ አንደኛ የወጣው ማን ነው ሲባል አንደኛ የወጣው ብቻ ነው። ስለ ሁለተኛ አይነገርም። ስለ አንደኛ እየተወራ በደንብ በማስተዋል ስሙ። የምትበልጠው ካለ ብልጫ ያላት አንደኛይቱ የትኛዋ ናት ነው ጥያቄው። የሕግ መምህር ኢየሱስ የመለሰለትን መልስ በማስተዋል ስሙ። እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ በሙላት ውደደው አለው። በጣም የሚገርም ነው። እንደዚህ ብሎ አላቆመም። የተጠየቀው አንድ ጥያቄ ነው። ጌታችን ይሄን መልስ ከመለሰለት በኋላ ያስከተለው ነገር አለ። ባልንጀራህን እንደ ራስህ እንደ ነፍስህ ውደደው አለ። ምን ማለት ነው? አንድ ጥያቄ ተጠይቆ ሁለት መልስ መመለስ አይደለም። አንድ መልስ ነው የመለሰው። እግዚአብሔር አምላካችንን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን የምንወድበት የመውደዱ መገለጫ ባልንጀራህን እንደ ራስህ እንደ ነፍስህ ስትወድ ነው። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር እንወደዋለን? በፍጹም ልባችን፣ በፍጹም ሐሳባችን፣ በፍጹም ነፍሳችን መውደዳችንን እስቲ እንግለጥ። እስቲና አሳይ። እስቲ አንድ ሰው ያሳየኝ። እንዴት ነው ውድድድ ታረጋለሁ? እንዴት ነው ወይስ እንዴት ነው የምትገልጡት? አይደለም። የዚህ መገለጫ እውነተኛ መገለጫው ባልንጀራን እንደ ራስህ ውደድ። የምታገለግለውን ትውልድ መንጋውን እንደ ራስህ ውደድ። እግዚአብሔርን የመውደድ መገለጫው ይሄ ነው። ስለዚህ እኮ ነው ጴጥሮስን ሶስት ጊዜ ምን ብሎ ጠይቀው? ትወደኛለህን? 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 ሶስት ጊዜ ጠየቀው ጌታ። ጴጥሮስ መለሰ፣ እወድሃለሁ። ኦኬ፣ ትወደኛለህ? አዎ። ከወደድከኝ ግልገሎቼን ጠብቅ። ከወደድከኝ መገለጫው ግልገሎቼን መጠበቅ ነው። ሁለተኛ ትወደኛ? አዎ እወድሃለሁ። ከወደድከኝ ጠቦቶቼን ጠብቅ፣ አሰማራ፣ ወደ ለመለመው መስክ፣ ምግብ ወዳለበት ወደ ንጹህ ስፍራ ይዛቸው ቀድመህ ተጓዝ፣ ለተኩላ አሳልፈ እንዳሰጣቸው። በእነሱ ሳይሆን የምትኖረው ለነሱ ኑርላቸው፣ ከእኔ የተማርከው እሱ ነውና። ሶስተኛ ትወደኛ? አዎ። እንደውም እስኪጠራጠር አሁንስ በቃ አንተ ታውቃለህ። እስኪ ከወደድከኝ በጎቼን ጠብቅ። ይሄ ምን ማለት ነው? ይሄ እውነት የሚያሳየን የእውነተኛ ተጠሪዎች፣ በእግዚአብሔር የተጠሩ ሰዎች የሚኖሩት የህይወት ዘይቤ ነው። ይሄንን ሊኖሩ ነው እነ ጳውሎስ የተጠሩት። ይሄንን ሊኖሩ ነው እነ ጴጥሮስ የተጠሩት። 12ቱ ደቀ መዛሙርት ይሄንን ህይወት እንዲገልጡ ነው የተጠሩት። ለዚህ ነው ጳውሎስን ስንመለከት ህይወቱ ባሉት በመልእክቶቹ ላይ ሲያስተላልፍ፣ ሲመክር፣ ሲገስጽ ሲኖር ያየነው ህይወት ይሄንን ነው። ብሄድ ይሻለኛል፣ ረፍት ያለው ለእኔ በዛ ነው፣ ደስታ ያለው እኔ በዛ ነው፣ መኖሬ ግን ለእናንተ ጥቅም ነው። ስለዚህ ራስ ወዳድ አልሆንም፣ ስለ እናንተ ስል እዚህ ተግዳሮቱን አሳልፈዋለሁ። አይ እውነተኛ እረኛ ስለ ትውልዱ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ የሆነበት ማንነት ትቶ ሰው የሆነበት እስከ መስቀል ሞት የተረገመ የሚሰቀልበትን ሞት ያን የመስቀል ሞት ራሱን መስዋዕት አድርጎ እስከ መስጠት የደረሰበት የመጀመሪያው አጀንዳ ፍቅር ነው። የእኛን ሞት የሞተበት
ይህንን መንፈስ ነው ያጋባብን ጌታ። ለአገልጋዮቹ፣ ለተከታዮቹ፣ ለጠራቸው ሰዎች ይህንን መንፈስ ነው ያጋባብን። በሐዋርያቶቹ ላይ ይህን መንፈስ ነው ያጋባባቸው። ይህን መንፈስ ነው። ስለዚህ ሸክም እንዳለበት ሰው ሲቃትት እናየዋለን። ሸክም እንዳለበት ሰው ሲጮህ ሲማልድ እናየዋለን። ጳውሎስ ሸክም ቀላል አይደለም። ሸክም መጽሐፍ ቅዱሳችን ላይ ነህምያን ሄደን ስንመለከት ነህምያ በምርኮ አገር ውስጥ ያለ አንድ ሰው ነው። በማይመች ሁኔታ ውስጥ ያለ አንድ ሰው ነው። የንጉሥ ጠጅ አሳላፊ የሆነ አንድ ሰው ነው። ከዕለታት አንድ ቀን ወደሱ አንድ መልእክት መጣ። ነህምያ የእግዚአብሔር ቅጥር፣ የኢየሩሳሌም ቅጥር፣ ያ እግዚአብሔር የሚከብርበት ስፍራ፣ እግዚአብሔር የሚወደስበት ስፍራ፣ ለእግዚአብሔር የሚቀደስበት ስፍራ፣ እግዚአብሔር የሚመለክበት ስፍራ ፈርሷል የሚል ድምፅ ወደሱ መጣ። ነህምያ ከሰማበት ቀን ጀምሮ እንቅልፍ እንደ ትናንቱ መተኛት አልቻለም። ምግብ እንደ ትናንቱ መብላት አልቻለም። ውሃ እንደ ትናንቱ መጠጣት አልቻለም። ለምን? የሰማው ነገር ለእርሱ ትልቅ ሸክም ሆነበት። በእግዚአብሔር የተጠሩ ሰዎች ሁል ጊዜ የትውልድ ሸክም ተሸክመው የሚኖሩ ናቸው። ጌታችን መድኃኒታችን ወደዚህ ምድር በቆየበት ቆይታ ሁሉ የትውልድን ሸክም ተሸክሞ እናንተ ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ፣ እኔ እናንተን እሸከማለሁ፣ እናንተ የኔን። ለዚህ እኮ ነው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 21 አካባቢ ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንጠራ ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው የተባለው። ስለኛ ኃጢአት ተደረገ፣ ኃጢአት ሆነ። እኛ ምን ተብለን እንጠራ? የእግዚአብሔር ጽድቅ፣ ጻድቅ ተብለን እንጠራ ዘንድ ክርስቶስን ልበሱት እንደተባለ ክርስቶስን ለበስ ነው። የፈሰሰልንን ደም ለበስ ነው። እሱ ስለኛ ኃጢአት ሆኖ በመስቀል ላይ የተረገመ ሁሉ በመስቀል ላይ እንደሚሰቀል እሱ ስለኛ ሲሰቀል እኛ ደግሞ ጻድቅ ተብለን በእግዚአብሔር አብ ፊት በሞገስና በክብር እንኖር ዘንድ እግዚአብሔር ይህንን ስራ በልጁ በኩል ሰራልን። ለትውልድ መኖር ነህምያ ይሄ ሸክም ልክ እንደገባው ይሄ ሸክም ይሄን ጥሪ ወይም ይሄን ድምፅ እንደሰማ ታላቅ የሆነ ሸክም በልቡ ገባ። ስለዚህ ወደ ንጉሱ ሲሄድ እንደ ትናንትናው አልሄደም። ወደ ንጉሱ ፊቱ ተቀይሯል፣ መልኩ ተለውጧል። ንጉሱ ምንድነው? ነህምያ ትናንት እንደማቀ አይደለም፣ የሆንከው ነገር አለ። እውነተኛ ሸክም ያለባቸው ሰዎች፣ እውነተኛ ጥሪ ያለባቸው ሰዎች የእግዚአብሔር ቤት ተበላሽቶ ወይም የሆነ ስፍራ ቅጥር ፈርሶ ትውልድ መግቢያ መውጫ አጥቶ ተቅበዝብዞ እነሱ የሚያርፉ፣ እነሱ የሚዝናኑ፣ እነሱ የሚበሉ የሚጠጡ፣ እነሱ ሐሴት የሚያደርጉ አይደሉም። በዛ ሸክም ልክ የሚገለጡ፣ የሚያነቡ፣ የሚቃትቱ። ነህምያ ያደረገው ምንድን ነው? ገብቶ ጸለየ። የአባቶቹን በደል፣ ያለፉትን የአባቶችን በደል በመናዘዝ የአሁኖቹን ይዞ በመናዘዝ ይቅርታ በመጠየቅ በአምላኩ ፊት በእንባና በብዙ ጩኸት ምልጃ ወደቀ። ከዛ ወደ ንጉሱ ሲቀር ንጉሱ ፊት ተቀይሯል። የትናንቱ ነህምያ አይደለም። እውነት ነው፣ የትናንቱ ነህምያ አይደለም። የአባቶቼ ቅጥር፣ እግዚአብሔር የሚከብርበት መቅደስ፣ እግዚአብሔር ከፍ የሚልበት የሚቀደስበት የሚመለክበት ያ ስፍራና ቦታ ፈርሷል። እንዴት እረፍት ሊሰማኝ ይገባል ይችላል? ዛሬ በቤተ ክርስቲያን ውስጥ ብዙ ነገር እየፈረሰ ነው። ብዙ ተግዳሮቶች አሉ። ትውልድ ግራ ተጋብቷል። የቱን ጨብጦ የቱን እንደሚጥል፣ በየትኛው ስፍራና ቦታ እውነተኛውን አምልኮ ማድረግ እንዳለበት ሳያቅ ይቅበዘበዛል። በዚህ ሁኔታ ውስጥ እውነተኛ ሸክም እንደ ነህምያ የተሰማቸው፣ ስለዚህ ትውልድ የሚቃትቱ ሰዎችን እግዚአብሔር ያንሳልን።
ስለዚህ ትውልድ የሚጮሁ ሰዎችን፣ እውነተኛ አገልጋዮችን፣ በእግዚአብሔር የተጠሩ አገልጋዮችን እግዚአብሔር ይጨምርልን። ለመከሩ እውነተኛ ሰራተኞችን እግዚአብሔር ያብዛልን እላለሁ። ከዛ በኋላ ነህምያ በእግዚአብሔር በንጉሱ ፊት ሞገስ አገኘ። ከዛ በኋላ ቀጥሩን ሊገነባ ሲሄድ ብዙ አላጋጮች፣ ብዙ የሚያሾፉ፣ ብዙ እንደማይሆን የሚነግሩት ነህምያ ቅጥር ሊሰራ ሲሄድ ከሚሆንበት ቅጥሩ ከሚገነባበት አንድ ነገር ከመናገር ይልቅ የማይሆንበትን 10 ነገር ነበር ሲነግሩት የነበሩ። ከእንደዚህ አይነት ትውልድ አጨንጋፊ፣ ራእይ አጨንጋፊ እግዚአብሔር ይጠብቀን። ምክንያቱም እግዚአብሔር በልብ ሲሞላ ሸክም ሲጨምርብን ስለ ትውልድ መቃተት ስንጀምር ትውልዱን ለማስመለጥ እግዚአብሔር በሰጠን አጀንዳ ላይ መንቀሳቀስ ስንጀምር የሚቀልዱ የሚያሾፉ ብዙዎችን እያየን ነው በየሚዲያ ውስጥ። እግዚአብሔር ምድርን ይፈውሳል፣ ቤተክርስቲያንን ይፈውሳል፣ ቤተክርስቲያንን ያድሳል፣ ወደ ቀደመ ስፍራ ይመልሳል፣ እግዚአብሔር ይችላል እያልን ስናውጅ በእግዚአብሔር አቅምና በእግዚአብሔር ችሎታ በመለኮታዊ አጀንዳ የተበላሸው ነገር ይታደሳል ብለን ስንናገር ብዙዎች ያላግጣሉ። ልክ ነህምያ እንደገጠመው ሰንበላጥ እንዳላገጡበት አትችልም፣ አንተ በምርኮ ያለ፣ አንተ ምጻተኛ፣ አንተ አንድ ግለሰብ፣ አንተ በምን አቅምህ ልትችል ትችላለህ? አባቶቻችን አቅም ያላቸው፣ ሁሉን ጠንቅቀው የሚያውቁ፣ ሁሉን መስራት የሚችሉ፣ ሕጉን ሁሉ ጠንቅቀው የሚያውቁ፣ የመቅደሱ አሰራር የፈረሰው እንዴት እንደሚገነባ የሚያውቁ፣ እነሱ ያልቻሉትን አንተ እንዴት ልትገነባው ትችላለህ? ይችላል ነህምያ። ዋናው ጉዳይ ከጠሪው ነው እንጂ ከተጠሪው አይደለም። ስራ የሚሰራው በጠሪው ልክ ነው። እኛ እናገለግላለን ስንል አገልግሎት በነገራችን ላይ እኛ የምናገለግለው ጉዳይ ሳይሆን እግዚአብሔር በእኛ ውስጥ የሚሰራው የዘላለም አጀንዳ ነው። እግዚአብሔር በእኛ ውስጥ የሚሰራው የዘላለም እቅዱ ነው። ስለዚህ ማንም ሊያቆመውን አይችልም። የትኛውም ተግዳሮት፣ የትኛውም ጫና፣ የትኛውም እንቅፋት ነህምያን አላቆመውም። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ብሎ ቅጥሩን ሲገነባ እንመለከታለን። እውነተኛ ሸክም ያለባቸው ሰዎች በዚህ እውነት ልክ ይገለጣሉ። እግዚአብሔር አየ መቅደሱ ረክሶ፣ እግዚአብሔር አየ ኤሊ ደንዝዞ፣ እግዚአብሔር አየ የኤሊ ልጆች አፍኒንና ፊናንስ የኤሊ ልጆች እንደፈለጉ በመቅደሱ ሲፋንኑ፣ የእግዚአብሔር የሆነውን መስዋዕት ሲበሉ፣ ከሴቶች ጋር ሲተኙ እግዚአብሔር ተመለከተ። ለዛ ለመቅደስ ስርዓት ራእይ ለጠፋበት፣ የእግዚአብሔር ቃል ብርቅ ለሆነበት ለዛ ስርዓት ሰውን ሲፈልግ እግዚአብሔር ታላላቆች ጋር አልሄደም፣ ኃያላን ጋር አልሄደም። እግዚአብሔር ትንሹን ብላቴና ሳሙኤልን በመቅደስ ውስጥ አስቀመጠው። ጉዳዩ የእግዚአብሔር ስለሆነ፣ ጉዳዩ የሳሙኤል አይደለም፣ ጉዳዩ የነህምያ አይደለም፣ ጉዳዩ የጳውሎስ አይደለም፣ ጉዳዩ የጴጥሮስ አይደለም፣ ጉዳዩ የኔ አይደለም፣ ጉዳዩ የእናንተ አይደለም። እግዚአብሔር ነው በጉዳዩ ላይ ጣልቃ የገባ ትውልድን የሚያድስ ትውልድን የሚሰራ። ስለዚህ ሐዋርያው ቅዱስ ጳውሎስ በዚህ ልክ ጠሪውን እርግጠኛነት ሲያረጋግጥ እናያለን። እንደገና ደግሞ በዚህ ጥሪ ልክ ሲገለጥ የገጠመውን ተግዳሮት እናያለን፣ የገጠመውን ጫና እናያለን፣ የገጠመውን የሞት ፍርሃት፣ በወንድሞች ፍርሃት፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በተለያዩ ፍርሃቶች ተከቦ እናያለን። ኢቭን በወንድሞቹ ፍርሃት ነበረበት። ስለዚህ እውነት በዚህ ሁሉ ድንጋጤ፣ በዚህ ሁሉ ፍርሃት ውስጥ የትኛውም ሞት እንደማያቆም፣ የትኛውም ኃያል ነገር እንደማያቆመው፣ በአሸናፊው በእግዚአብሔር ድል እየነሳ እንደሚሄድ በአግሪጳ ፊት ቆሞ ስለዚህ ከሰማይ ለታየኝ ራእይ እምቢ አላልኩም እንዳለ የተመለከትኩት ከነ ጴጥሮስ አይደለም፣ ያየሁት ከነ ያዕቆብ አይደለም። እኔ ያየሁትና የተመለከትኩት ከሰማይ ነው። የሰማይ አጀንዳ ነው ውስጥ የገባብኝ አግሪጳ። ስለዚህ ዝም ልል አልችልም ብሎ የተሰጠውን ፕሮግራም ሲያስፈጽም እናያለን። በእግዚአብሔር የተጠሩ ሰዎች ልክ እንደዚህ ነው የሚገለጡት።
የትኛውም ተግዳሮት አያቆማቸውም። የትኛውም ጫና አያቆማቸውም። የትኛውም ፍርሃት አያቆማቸውም። ሕይወታቸውና ስብከታቸው አይጣረስም። በትውልዱ የሚኖሩ ሳይሆን ለትውልዱ የሚኖሩ ናቸው። በመንጋው የሚኖሩ ሳይሆን ለመንጋው የሚኖሩ ናቸው። እነሱ ከፍ ብለው ልቀው የሚታዩ ሳይሆን ዝቅ ብለው ልክ ከተማሩበት ከአባታቸው መንፈስ የተነሳ ከክርስቶስ መንፈስ የተነሳ የትውልዱን እግር የሚያጥቡ ስልጣንና ሹመታቸውን የሚያሳዩ አይደሉም። ሁሉ ጊዜ በሕይወታቸው ክርስቶስ እንዲከብር የሆነ ድንቅና ተአምር በሕይወታቸው ሲሆን ሰዎች ትኩረታቸው እነሱ ላይ ሲሆን ኖ አይኖቻችሁን ከኛ ላይ አንሱ፣ አይኖቻችሁን ወደ ሰሪው አድርጉ የሚሉ ሰሪው እንዲከብርላቸው የሚፈልጉ አምላክ እንዲልቅላቸው የሚፈልጉ ከነሱ ይልቅ የአምላካቸው ክብር ክብራቸው እንደሆነ የገባቸው እንደዚህ አይነት በእግዚአብሔር የተጠሩ ሰዎችን አገልጋዮችን እግዚአብሔር ያብዛል። ዛሬ ምንድነው የሚታየው? ዛሬ ምንድነው የሚሰማው? ዛሬ ምንድነው እየሆነ ያለው? በእኔ ሕይወት የሆነ ድንቅና ተአምራት ሲሆን፣ በእኔ ሕይወት የሆነ ፈውስ ሲሆን እንዲታይ የምፈልገው እርሱን አምላኬን ነው? እርሱን ሰጪውን ነው? አይደለም። እንድልቅ የምፈልገው እኔ ነኝ። እንድከብር የምፈልገው እኔ ነኝ። እንድታይ የምፈልገው እኔ ነው። መድረኩ በእኔ ሐሳብ በእኔ ፍላጎት መጣበብ እንዳለበት ነው ማስበው። ከኔ ውጭ መድረኩን ማንም እንዲይዘው አልፈልግም። ከኔ ውጭ መድረኩን ማንም እንዲቆጣጠረው አልፈልግም። የኛ ጌታ ግን እንደዛ አላደረገም። ደግሜ ነግራችኋል። የኛ ጌታ ያ ሁሉ አቅም እያለው ያ ሁሉ ስጦታ እያለው ራሱ አምላክ ሆኖ የፍጥረት ሁሉ ገዢ ፈጣሪ ሆኖ ሳለ ለደቀ መዛሙርቶቹ ከፍታ ሲሰራ አይተናል፣ ተመልክተናል። እነሱ እንዲልቁ ከሱ በላይ እንዲሰሩ ትውልድን እንዲያገለግሉ በድንቅና በተአምራት እንዲገለጡ ያንን ስጦታ ሲሰጣቸው እነሱም ደግሞ በተሰጣቸው ስጦታ ላይ አንድም ስፍራ ራሳቸውን ሲያስከብሩ አላየንም። ራሳቸውን ሲያደንቁ አላየንም። ንጉሱ ብቻ እንዲከብርላቸው፣ እርሱ ብቻ እንዲታየላቸው። አንድ ጊዜ ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ እያሉ አንድ ሽባ የሆነ ሰው መንገድ ላይ ያጋጠማቸው። ቁጭ ብሎ ሳንቲም የሚለምን ፍርፋሪ የሚለምን ዘመኑን በመለመን የታወቀ ዘመኑን የፈጀ አንድ ሰው ዛሬ የመጡለት ግን መፍትሄ የሚሰጡት በአምላካቸው የተጠሩ መፍትሄን ይዘው የመጡ ሽባነትን የሚተረትረውን ጌታ እንሱን ተሞልተው የመጡ ሰዎች አጋጠሙት። ዛሬ እንደለመደው እንደ ትናንትናው ሳንቲም ጠየቃቸው። እንደ ትናንትናው እንደለመደው ፍርፋሪ ነገር ጠየቃቸው። እነሱ ግን የሚለምንበትን አጀንዳ ሳይሆን ይዘው የመጡት ከልመና ተስፈንጥሮ የሚወጣበትን ያንን ፈውስ ሊሰጡት መጡ። የምትለምንን ብርና ወርቅ የለንም፣ አንድ ግን ነገር አለን፣ የሚልቅ ነገር አለን፣ የዘላለም የሆነ ነገር አለን፣ የዘላለም ችግርህን የሚፈታ አለን። እሱም የናዝሬቱ ኢየሱስ ነው። በዚህ ስም ተነሳና ተመላለስ አሉት። ተነሳ ሰው፣ ተፈወሰ። ያ ሰው ልክ እንደተፈወሰ አይኖቹ ወደ እነዚህ ሰዎች ነበረ። አይኖቹ ወደ እነዚህ ወደ ዮሐንስና ጴጥሮስ ነበረ። ለምን ፈውሰውታል? ለምን ታድገውታል? ለምን ሽባነቱን ተርትረውለታል? አይኖቹን ወደ እነሱ አፈጠጠ። ኖ አይኖችን ከእኛ ላይ አንስተ ወደ ሰሪው፣ ወደ ፈወሰ፣ ወደ ታደገ ወደ እሱ ተመልከት። እኛ የማንጠቅም ባሪያዎች ነን። ሁሉ የሆነው በእርሱ ነው። በእግዚአብሔር የተጠሩ ሰዎች ይሄ ነው ቋንቋቸው። ትክክለኛ ጥሪ የቀረበላቸው ሰዎች፣ በትክክለኛ ጥሪ ህይወት ውስጥ የሚመላለሱ ሰዎች ይሄ ነው ንግግራቸው። በእነሱ ህይወት እንዲልቅ የሚፈልጉት አምላካቸውን ነው። ራሳቸው ገዝፈው እንዲታዩ አይፈልጉም። ስለዚህ ኢየሱስ ነው ያደረገልህ አሉት። አንሳ አይንህን ከኛ ላይ። ዛሬ ቤተክርስቲያን ተወጥራ ያለችው በዚህ በስተት ትምህርት ነው። በዚህ ትምህርት ነው ተወጥራ ያለችው። ሰዎች የሆነ ፈውስ ሲሆንላቸው አንደኛ የተፈወሱትም ሰዎች ልክ እንደዚህ ሰው ወደ ጴጥሮስና ዮሐንስ አይኖቹን እንዳቀና እነዛም ሰዎች አይኖቻቸው ወደ ፈወሳቸው ጌታ ሳይሆን ወደ ተጠቀመበት ሰው ግለሰብ ላይ ስለሆነ እነዛም ግለሰቦች ደግሞ
የሚመልሱላቸው ምላሽ ወደ ክርስቶስ ተመልከቱ ሳይሆን እንደውም እየደጋገሙ እንዲናገሩ አድርገው የራሳቸውን ክብርና ዝና ጎልቶ እንዲወጣ በማድረግ የራሳቸውን ጥቅም የሚሰበስቡበት ፕሮግራም ሆኗል። እግዚአብሔር ከዚህ ከተበላሸ አሰራርን የሚቀይሩ ትውልድን የሚቀይሩ በረከሰው መቅደሱ ውስጥ እግዚአብሔር ሳሙኤልን አስቀምጦ የመቅደሱን ስርዓት እንደቀየረ እንደዚህ አይነት ሰዎችን እግዚአብሔር ያስነሳል። ለቤተክርስቲያን የሚጠቅሙ በቤተክርስቲያን የሚጠቀሙ ሳይሆኑ ትውልድን የሚጠቅሙ ሰዎችን እግዚአብሔር ያስነሳል። እኛም ተጠርተናል የሚል ትክክለኛ በእግዚአብሔር ጥሪ ውስጥ ያለን ሰዎች አገልጋዮች ልንመለስ ይገባል፣ ልናስተውል ይገባል። ወደዚህ ወደ እውነተኛው አስተምሮ ወደዚህ ወደ እውነተኛው ትክክለኛው ወደ እግዚአብሔር ቃል ልንመለስ ይገባል። በጥሪያችን ልክ ልንኖር ይገባል። ኢየሱስ ክርስቶስን እያየን እየተመለከትን እርሱን እየመሰልን በዛው ልክ ትውልድን ልናገለግል ይገባል። እሱን እያላቅን እሱን ከፍ እያደረገን እሱን እያደናነቀን ልንመላለስ ይገባል። ሌላው ትንሽ ማየት የምፈልገው ዛሬ ባለን ሰዓት አንድ አገልጋይ ለአገልግሎት ለመብቃት ድርሻ የሚባል ነገር አለ። ወይም አንድ አገልጋይ ይሄ የተጠራ ሰው ወይንም አንድ ሰው ሲጠራ ወደሱ ጥሪ ሲመጣ ሶስት ድርሻዎች አሉ። አንደኛው የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ በጥሪ ውስጥ ምንድን ነው? የእግዚአብሔር ድርሻ አለ፣ የተጠሪው ድርሻ አለ፣ የቤተ ክርስቲያን ደግሞ ድርሻ አለ። እነዚህ ሶስት ድርሻዎች ለይተን ካላወቅን ነገሮች ሁሉ ይደበላለቁብንና በትክክል የተጠራውን ሰው ስንገፋው እንገኛለን። ያልተጠራውን ሰው ደግሞ ስፍራ ሰተነው ለቤተ ክርስቲያን ጠንቅና መፍረስ ምክንያት ሲሆን እናያለን። ስለዚህ በትክክል እንደ እግዚአብሔር ቃል እነዚህን ድርሻዎች ለይተን ልናውቅ ይገባል። አንደኛ የእግዚአብሔር ድርሻ። በተጠሪው ሕይወት ውስጥ የእግዚአብሔር ድርሻ ምንድን ነው? በተጠሪው ሕይወት ውስጥ እግዚአብሔር የሚሰራው ስራ ምንድን ነው? የመጀመሪያ መጥራት ነው። መጥራት ሁል ጊዜ በጥሪ ውስጥ የሚጠራን አንድና አንድ ብቻ ነው። ቤተ ክርስቲያን ልጠራን አትችልም። ሰው ራሱን ሊጠራ አይችልም። ሊጠራ የሚችል እግዚአብሔር ብቻ ነው። ሊጠራ የሚችል እግዚአብሔር ብቻ ነው። የሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ ገላትያ 1:15 እንደዚህ መጽሐፍ ቅዱስ ላይ ገላትያ ላይ ሲናገር በእናቴ ማፀን ሳለው የለየኝ በጸጋው የጠራኝ ይላል ሐዋርያው ቅዱስ ጳውሎስ። እኔ ይህን ቃል ሳነብ ድንቅ ይለኛል። ለምን እንደሚደንቀኝ ታውቃላችሁ? ሐዋርያው ቅዱስ ጳውሎስን ስንመለከት የት ነው የተጠራሁት ነው ያለው? በእናቴ ማህፀን። ይሄን ነው ነገሩ። በእናቴ ማህፀን የተጠራሁት አለ። ገባው የሆነ ነገር፣ አቃጨለበት የሆነ ነገር፣ ተረዳ የሆነ ነገር። ልክ አዛ አይደለም የተጠራሁት አለ። እዛ በእናቴ ማህፀን ሳለው የለየኝ በጸጋው የጠራኝ። ልክ ነው። የታየሁት እዛ ጋር ነው። እዚህ ጋር ግን ሳሳድድ ነበረ። የታየሁት በእናቴ ማህፀን ውስጥ ነው። እዚህ ጋር ግን ስገድል ነበረ፣ ሳሳስር ነበረ። የታየሁት ግን በእናቴ ማህፀን ውስጥ ሆኜ ነው። የሚገርም ነው። በእናቴ ማህፀን ውስጥ ሆኜ ነው የታየሁት። ሳሳድድ፣ ስገድል፣ ሳጠፋ ነበረ። ስለዚህ የጠራኝ እርሱ ነው አለ። የጠራኝ ጌታ ነው አለ። ደጋግሞ ይናገራል ማን እንደጠራው። ስለዚህ በጥሪ ውስጥ ጠሪው የመጀመሪያ ድርሻና ስፍራ የሚወስድ እግዚአብሔር ነው፣ ጌታ ነው። ሐዋርያቶችን እኮ እያንዳንዳቸውን ከአባታቸው ሲለያቸው፣ ከአሳጥማጅነት ሲጠራቸው፣ ከቀራጭነት ሲለያቸው በሚገርም ሁኔታ የጠራቸው ሰው ሳይሆን የሰው ፕሮግራም ሳይሆን ራሱ ጌታ ነው። ኑ ተከተሉኝ፣ ኑ መርከብ ጀልባችሁን ጥላችሁ ወደ እኔ እያለ ሲጠራ የነበረ እግዚአብሔር ነው።
ከብሉይ ኪዳን ጀምሮ እግዚአብሔር ይጠራ ነበር። ለተለያየ ዓላማና አጀንዳ እግዚአብሔር የሰው ልጆችን ይጠራ ነበር። የሰው ለልዩ መለኮታዊ አጀንዳ ሙሴን በዘመኑ ጠርቶት ነበር እግዚአብሔር። አብርሃምን በዘመኑ እግዚአብሔር ጠርቶት ነበር። ከእናት ከአባት ከወገን ከስፍራ ከቦታ ካለው ነገር ሁሉ ለይቶ እግዚአብሔር አብርሃምን ሲጠራው እናያለን። ሙሴን እግዚአብሔር ሲጠራው እናያለን። እዛ ገና ተወልዶ ሳለ ፈርዖን ትውልድ እየጨረሰ ባለበት ወንዱን እየገደለ ባለበት ሁኔታ ውስጥ ሙሴ ተወለደ ይላል። አንዳንዴ ግርም ይለኛል የእግዚአብሔር አሰራር ማለት ሰይጣን ትውልድ እየጨረሰ ትውልድ እየገደለ ወንዱን እየጨረሰ ባለበት ማንነቱ ውስጥ እግዚአብሔር ደግሞ ለእርሱ በዘላለም አጀንዳ አስፈጻሚ ይሆን ዘንድ ወንድ ልጅ እንዲወለድ ያደርጋል። ሃሌሉያ! በቃ እኮ እግዚአብሔር ካለ እግዚአብሔር ከጠበቀ የትኛውም ሰይጣናዊ አጋንንታዊ መናፍስታዊ የሟርት የጨለማ አሰራር አያገኘኝም አያገኛችሁ ከጠባቂው የተነሳ። ለዚህ ነው ሟርት በእስራኤል ላይ አይሰራም፣ ሞት አይሰራም። ሞት በታወጀበት ዘመን ላይ እግዚአብሔር ሙሴ እንዲወለድ አደረገ። ያ የተወለደው ሙሴ እንዲጠበቅ አደረገ። በእናቱ እንዲጠበቅ አደረገ። በደንብ ስሙ። የእናቱን ጡት እንዲጠባ አደረገ። ያ ሊገለው አዋጅ ባወጀው በንጉሱ ቤት ሙሴ እንዲያድግ ተደረገ። አንዳንዴ እግዚአብሔር አሰራሩ አይገርምም? ይገርማል። መጽሐፉ አስቴር ምዕራፍ 6:1 ላይ ያ እግዚአብሔር ንጉሱን እንቅልፍ ነስቶት መዝገቡን ካገላበጠ በኋላ ንጉሱ የመርዶክዮስን ታሪክ አነበበ ይላል። የመርዶክዮስን ታሪክ ካነበበ በኋላ ለዚህ ሰው ግን ምን ተደረገለት አለ። ታሪኩን ስለምታውቁት እዛ ውስጥ አልገባም። ለዚህ ሰው ምንም አልተደረገለትም የሚል ምላሽ ሰማ። ስለዚህ ከኔ ቀጥሎ በስልጣንም በቦታም በድርሻም በስፍራም አቅም ያለው ወይም ከጎኔ ያስቀመጥኩትን ነህምያን ጥሩልኝ አለ። ነህምያ ተጠራ። ነህምያ ሽርጉድ የሚለው ማንም መርዶክዮስን ለማሰቀል ግንድ እየተከለ ባለበት ሁኔታ ላይ እግዚአብሔር ንጉሱ ነህምያን አስጠራ። ነህምያ ሆይ አለው። አቤት። ንጉስ ለሚወደው ምን ይደረግለት? ንጉስ ለሚወደው እንደዚህ እንደዚህ ይደረግለት አለ። ያው ንጉስ ከኔ ውጭ ማንን ይወዳል ብሎ ደረደረ። ከዛ አሁን ያልከው አንድ እንኳን ሳይቀር ለዛ በር ላይ ለተጣለው ለዛ ለተናቀው ምርኮኛ ለመርዶክዮስ ይደረግለታል። አይ እግዚአብሔር አሰራሩ እኮ ያስደንቃል። ነህምያ ሊገለው ግንድ አቁሞ በገዳዩ በነህምያ ከአንደበቱ እግዚአብሔር ቃል እንዲወጣ የበረከት ቃል የመደረግ ቃል እንዲወጣ አስደርጎ እዛው ገዳዩ ላይ ሊገለው ባሰበው ላይ ተገዳዩ ላይ ገዳዩ በሞገስና በክብር በከተማው ሲያዞረው እናያለን። የሚገርም ነው እግዚአብሔር አሰራር። ሙሴን ሕግ ባወጣ ደንብ በደነገገበት ትውልድ ይለቅ ባለበት ወንድ ይጨረስ ባለበት በፈርዖን ቤት እንዲያድግ አደረገው። እግዚአብሔር ለ40 ዓመት እግዚአብሔር ሙሴን በቤተ መንግስት ውስጥ አሳደገው። የቤተ መንግስቱን ምግብ እየበላ የቤተ መንግስቱን መጠጥ እየጠጣ የቤተ መንግስቱን ትምህርት እየተማረ በትልቅ ክብርና ዝና ሞገስ በዛ ውስጥ እንዲያድግ አደረገ። ይሄ የማስራ ነው ቢባል የእግዚአብሔር ስራ ነው ወዳጄ። እግዚአብሔር ከፈለገ እግዚአብሔር ከመረጠ በመለኮታዊ በዘላለም አጀንዳ ውስጥ እንድትቀጥል የሱን ስራ እንድትሰራ ከፈለገ የትኛውም እርግማን፣ የትኛውም ከርስ፣ የትኛውም ሟርት፣ የትኛውም የሞት አደጋ አያገኝህም። ጥሪ አለብህና ጠሪው ማን ስለሆነ? እግዚአብሔር ስለሆነ። ሰው ከጠራ እሱን መፈተሽ ነው።
አንደኛ የእግዚአብሔር ድርሻ መጥራት ነው። ሁለተኛ የእግዚአብሔር ድርሻ መቀባት ነው። መቀባት ነው። የሐዋርያ ሥራ ምዕራፍ 9 ቁጥር 17 ላይ ሐዋርያውን ቅዱስ ጳውሎስ እንዴት አድርጎ በዚህ ወንድም በኩል ተጠመ መንፈስ ቅዱስ ክፍሉን እናንተ አንብቡት። መንፈስ ቅዱስ ይሞላብ ዘንድ ላከኝ ብሎ መንፈስ ቅዱስን እንዲሞላ ሲጸልይለት እንመለከታለን። ምክንያቱም የላከው መንፈስ ቅዱስ እንዲሞላ የፈቀደው እግዚአብሔር ስለሆነ በሐዋርያው ቅዱስ ጳውሎስ ሕይወት ላይ ይህንን የመንፈስ ቅዱስን ሙላት ያደረገው የማድርሻ ነው የሚባል የሰው ድርሻ አይደለም፣ የእግዚአብሔር ድርሻ ነው። መንፈስ ቅዱስን የመሙላት የሰው ድርሻ አይደለም፣ የእግዚአብሔር ድርሻ ነው። ማስታጠቅ የእግዚአብሔር ድርሻ ነው። ክብር ለስሙ ይሁን። በነገራችን ላይ አንድ ነገር መናገር ፈልጋለሁ እዚህ ጋር ሰው ሳይጠራ በመማር ማገልገል አይችልም። በደንብ ስሙ። ስለተማርን በቴዎሎጂ ፒኤችዲ ስላለን ሐዋርያም ልንሆን አንችልም፣ መጋቢም ልንሆን አንችልም፣ ወንጌላዊም ልንሆን አንችልም። በመማር የሚመጣ ጥሪ የለም። በመጠራት ውስጥ ግን መማር መጽሐፍ ቅዱሳዊ ነው። የተጠራ ሰው ቁጭ ብሎ ይማራል። የተጠራ ሰው ይዘጋጃል። የተጠራ ሰው ራሱን ያሳድጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጠራቸው በኋላ እፍ ብሎባቸው ሂዱ አገልግሉ አላላቸው። ለ3 ዓመት ያህል አጠገቡ ቁጭ አድርጎ ሕይወቱና ንግግሩ ያልተጣረሰበት ጌታ፣ ሕይወቱና ንግግሩ አንድ የሆነ ጌታ ሕይወቱንም ንግግሩንም ነው ለ3 ዓመት ያስተማራቸው እንጂ እፍ ብሎ ሂዱ አገልግሉ አላላቸው። የሚቀድመው ግን ምንድነው? ጥሪ ነው። ጥሪ የሌለበት ሰው ቢማር አጥፍቶ ጠፊ ነው የሚሆነው። በቤተ ክርስቲያን ውስጥ ምንም ለውጥ ሊያመጣ አይችልም። ዛሬ ያልተጠሩ ሰዎች የተማሩ ግን ቤተ ክርስቲያኒቱን ሞልተዋታል። ትልልቅ ተግዳሮቶች እየሆኑ ያሉት በቤተ ክርስቲያን ውስጥ ባልተጠሩ በተማሩ ሰዎች ነው። ይህ መጽሐፍ ቅዱሳዊ አይደለም። ቤተ ክርስቲያን ውስጥ ለማገልገል ኦር ቤተ ክርስቲያን ውስጥ አገልጋይ ሆኖ በተሰጠው ጸጋና ስጦታ እረኛም ይሁን ሐዋርያ ሆኖ ለመገለጥ ወንጌላዊም ሆነ አስተማሪ ሆኖ ለማገልገል መጀመሪያ መቅደም ያለበት ጥሪ ነው እንጂ ትምህርት አይደለም። ከተጠራን በኋላ ግን መማር መጽሐፍ ቅዱሳዊ ነው፣ አግባብ ነው። ዝግጅት መጽሐፍ ቅዱሳዊ ነው፣ አግባብ ነው። የትም ቦታ ላይ እግዚአብሔር የጠራቸውን ሰዎች ሲያዘጋጅ፣ ሲያስታጥቅ፣ ሲያስተምር ነው የምናየው የተጠሩ ሰዎችን። ዛሬ ቤተ ክርስቲያን ውስጥ ያለው ትልቁ ተግዳሮት አንዳንዱ ይሄንን ስል ነገሮች ያልሆኑለት፣ ያልተሳኩለት፣ ስራው የተበላሸበት፣ አቅጣጫ የጠፋበት የሆነ ትምህርት ቤት ገብቶ የሆነ ሰርቲፊኬት ይዞ በቤተ ክርስቲያን ውስጥ የሚቀጠርበት ወንጌላዊና ፓስተር ተብሎ የሚሾምበት ቤተ ክርስቲያን ባለችበት እንድትራመድ ያደረገ ቤተ ክርስቲያን ልታይ በሚገባት ልክ እንዳታይ አይኖቿን ያሳወረ እንደዚህ አይነት እግዚአብሔር ሳይጠራው ተጠርቻለሁ ብሎ በተማረው ዕውቀት ልክ ትውልዱን አሻግራለሁ ብሎ በተገለጡ አገልጋዮች፣ ያልተጠሩ ራሳቸውን የጠሩ አገልጋዮች ምክንያት ቤተክርስቲያን እየታወከች ነው ያለችው። መጽሐፍ ቅዱስ ትምህርት ቤት መኖሩ አግባብ ነው፣ ትክክል ነው። ሰው መማር አለበት፣ አገልጋይ መማር አለበት። ቁጭ ብሎ ያልተማረ አገልጋይ ሊያስተምር አይችልም። ማንም ቁጭ ብሎ ካልተማረ ቆሞ ሊያስተምር አይችልም። ኢየሱስ ቁጭ አድርጎ ካስተማራቸው በኋላ ነው ሂዱ ያላቸው። እያልኩ ያለሁት ግን ከተጠራን በኋላ ነው። ጥሪው ከደረሰን በኋላ ነው። ጥሪያችን በሚፈልገው ልክ ልንዘጋጅ የሚያስፈልገው። እኔ መማር ኃጢአት ነው እያልኩ አይደለም። ጥሪ የሌለበት ሰው ሊማር ይችላል። ይማር፣ ማወቅ ጥሩ ነው። ጥሪውም ሳይኖር እሱን እየተቃወምኩ አይደለም። ግን ጥሪው ሳይኖር ተምሮ ችግር የለውም፣ በዛ ዕውቀት ህይወት ይመላለስ። ግን ራሱን ሐዋርያ
ራሱን መጋቢ አድርጎ ከእግዚአብሔር እንደተጠራ አድርጎ ማቅረብ ግን ነውር ነው። ይህ መጽሐፍ ቅዱሳዊ ነው። ውበትም አይኖረውም፣ ጣዕምም አይኖረውም። አንድ እውነት ላሳያችሁ። ለምሳሌ ትልቅ ኢንተርናሽናል ሆቴል ውስጥ ኢንተርናሽናል ዓለም አቀፍ የሆነ ሆቴል ውስጥ ደረጃውን የጠበቀ ሆቴል ውስጥ እርግጠኛ ሆኜ መናገር እችላለሁ፣ ጽዳት የሚቀጠረው ከሰፈር ከመንደር ተሰብስቦ አይደለም። አልጋ ለማንጠፍ የሚቀጠረው ከሰፈር ከመንደር ተሰብስቦ ከጎዳና ላይ አይደለም። ምግብ አብሳይ የሚቀጠረው ከሆነ ከቤት ሰራተኛ የነበረችን አንድ ሴት በደላላ አስኮብልሎ በማምጣት አይደለም። በዛ ትልቅ በሆነ ሆቴል ውስጥ የሚቀጠሩ ሰዎች ሙያ ያላቸው፣ በዛ ሙያ ላይ የተማሩ፣ ጠንቅቀው ሙያቸውን የሚያውቁ፣ ለተመጋቢው የሚጣፍጥ ምግብ የሚያቀርቡ፣ ተመጋቢው ከበላ ከጠጣ በኋላ ደግሞ የሚዝናና የሚያርፍበትን ጋርደን በደንብ አድርገው የሚያሳምሩ፣ ጓሮውን ስፍራውን አበባ የሚያደርጉ አትክልተኞች በሙያቸው የተቀጠሩበት፣ ማታ ደግሞ ሲደክመው የሚተኛበት አልጋ በስርዓት የጸዳ በስርዓት የተነጠፈ አልጋ ላይ እንዲተኛ የሚያደርጉ ሙያ ያላቸው የተቀጠሩ ሰዎችን ያ ደረጃውን የጠበቀ ሆቴል ልክ እንደዛ እንደሚያስቀምጥ አንድ ነገር ላሳያችሁ። ለምሳሌ ለአንድ ቀን በዛ ሆቴል ውስጥ ለአንድ ቀን አትክልተኛውን ምግብ እንዲሰራ፣ የምግብ ቤት ሰራተኛውን አትክልት እንዲያስተካክል ወይንም ደግሞ አበባውን እንዲንከባከብ፣ እንዲገርዝ፣ እንዲያስተካክል፣ በቅርጹ እንዲያስቀምጥ፣ አልጋ አንጣፊዋን ደግሞ ሪሰፕሽን እንግዳ ተቀባይ እንድትሆን ቢደረግ፣ እሷን ደግሞ አልጋ አንጣፊ ብትደረግ፣ ነገሮች በዚህ ልክ ቢቀያየሩ ውጤቱ ግልጽና ግልጽ ነው። የዛን ቀን ያን ምግብ የተመገበ ሰውዬ ጤናማ አይሆንም፣ ሊሆንም አይችልም። የዛን ቀን ባለቤቱ መጥቶ ወደ ስፍራው ወደ ጋርዱ ወደዛ ወደ ንጹህ ወደ ሆነው ስፍራ ወደ አትክልቱ ቦታ ሲሄድ ከዚህ በፊት እንዳየው አይደለም። የአበባዎቹ ውበት እንዳለ ተቆራርጠው ተጨፍጭፈው ወድቀዋል። ከሙያ ውጭ በሆነ ሰው ነው ሲስተካከሉ የነበሩት። በዛን ቀን ሊተኛ ያሰበ ሰው ንጹህ መኝታ አገኘ። ለምን ቢባል ሰዎቹ ከተጠሩበት ጥሪ ከተማሩበት ትምህርት ከዛ ነገር ከስፍራቸውና ከቦታቸው ወጥተው ወዳልተጠሩበት ወዳልተመደቡ የዛ ትልቅ ሆቴል ደንበኞች ሁሉ ወይም ከስተመር እዛ የሚመጡ ሁሉ ከዛን ቀን ጀምሮ አይመጡም። ቤተክርስቲያንን በዚህ ልክ ልናይ ይገባል። ቤተክርስቲያን የክርስቶስ ኢየሱስ ደም የፈሰሰላት ናት። ቤተክርስቲያን ተራ የሰዎች ስብስብ አይደለም። ቤተክርስቲያን ኤክሌሲያ የተባለችው ቤተክርስቲያን የህንፃ ግንባታ የህንፃ ውበት አይደለችም። እቺ ቤተክርስቲያን በክርስቶስ ኢየሱስ ደም የታነጸች በሞቱ ስራ የተበጀች ያማረች የተሰማመረች ናት። እችም ቤተክርስቲያን ደግሞ የሚጠብቁ የሚመግቡ የሚንከባከቡ ሰዎችን እግዚአብሔር ሲጠራ ዝም ብሎ እንደፈለገው አይደለም። ሰው በፈለገው ልክ ቀደም እንዳልኳችሁ የሆነ ነገር ስለጎደለበት ትምህርት እምቢ ስላለ የሆነ ነገር ስለተበላሸበት ተሰብስቦ መጥቶ መሪ የሚሆንባት ፕሮግራም ማስፈጸሚያ አይደለችም ቤተክርስቲያን አይደለችም። ስለዚህ በዚህ ልክ በዚህ እውነት ልክ እነዚህ እንደተመለከትነው አንድ አገልጋይ ለአገልግሎት ለመብቃት 3 ድርሻዎች አሉ እንዳል፣ አንደኛው ድርሻ የመጥራት ድርሻ ነው። ሁለተኛ የመቀባት ድርሻ ነው። ሶስተኛ የማስታጠቅ ድርሻ ነው። የማስተማር የማሳወቅ ድርሻ ነው። አራተኛው የመግለጥ ድርሻ ነው። መንፈስ ቅዱስ በርናባስና ሳኦልን ለጠራዋቸው ስራ ለዩልኝ የመግለጥ የእግዚአብሔር ድርሻ ነው። ለዩልኝ፣ ለፈለኩት አጀንዳ ለዩዋቸው። እነዚህን ሰዎች አይቻቸዋለሁ፣ መርመሪያቸዋለሁ፣ ልባቸውን ተመልክቻለሁ፣ ውስጣቸውን አይቻለሁ። እናንተ እንደምታዩት አይደለም፣ እኔ የማየው ሰው እንደሚያይ አይደለም እግዚአብሔር የሚያየው። እኔ ባየሁት ልክ እነዚህን ሰዎች ለከበረው አጀንዳ ለዩልኝ ሲል እንመለከታ። የመግለጥ ስራ የእግዚአብሔር ድርሻ ነው። ሁለተኛው የተጠሪው ድርሻ
አንደኛ ፍቃደኝነት፣ ለተፈለገበት አጀንዳ፣ ለተፈለገበት ፕሮግራም፣ ለተፈለገበት ጥሪ፣ ለተፈለገበት ለዛ ጉዳይ ራሱን የመስጠት ፍቃደኝነት። ጳውሎስ የሐዋርያት ሥራ ምዕራፍ 9 ቁጥር 6 ላይ ምንድነው ያለው? ምን አደርግ ዘንድ ትወዳለህ? ምን አደርግ ዘንድ፣ በቃ ራሱን ሰጠ ለክርስቶስ። ምን አደርግ ዘንድ ትወዳለህ? በቃ አሁን ከራሴ ፕሮግራም ወጥቻለሁ፣ ከራሴ እቅድ ወጥቻለሁ፣ ከራሴ ዓላማ ወጥቻለሁኝ፣ ከራሴ ማንነት ወጥቻለሁ፣ ከማሳደድ፣ ከመግደል፣ ከማሳሰር ህይወት ወጥቻለሁ። አሁን ባንተ ተማርኬያለሁ። አሁን ያንተ የዘላለም አጀንዳ ውስጤን እያቀጠለው እያነደደው ነው። አሁን የምትፈልገው ነገር ምንድነው? ንገረኝ። ይሄ የተጠሪው ድርሻ ፍቃደኝነት ነው። ሁለተኛ መሰጠት። የተጠሪው ድርሻ መሰጠት፣ ለዛ ፕሮግራም መሰጠት፣ ለዛ አጀንዳ መሰጠት። ገላትያ 1:15 ላይ የሐዋርያት ሥራ 14 ከ21 እስከ 22 ላይ ጳውሎስ አንድ ስፍራ እዛው ቦታ ላይ እንደዚህ ይላል፣ ከስጋና ከደም ጋር አልተማከርኩም። ለዚህ ጉዳይ ስለይ፣ ለዚህ ፕሮግራም ስለይ፣ ለዚህ ነገር ስሰጥ ከስጋና ከደም ጋር አልተማከርኩም። ከሚያዘገየኝ ነገር ጋር አልተማከርኩም። ከሚጎትተኝ ነገር ጋር አልተማከርኩም። የጠራኝን ሰው የጠራኝን ድምፅ ሰምቼ ለዛ ራሴን ምን አድርጌያለሁ? ሰጥቻለሁ ሲል እንመለከታለን። ሶስተኛ የጥሪውን አቅጣጫ ለይቶ ማወቅ። የጥሪውን አቅጣጫ ለይቶ ማወቅ ሮሜ 1:1 ገላትያ 2:8 ሐዋርያ ሊሆን የተጠራ ሐዋርያው ቅዱስ ጴጥሮስ ለተገረዙት እንደተጠራ እኔ ደግሞ ላልተገረዙት ይሄ ዕዳ ወድቆብኛል፣ ይሄ ጉዳይ ወድቆብኛል፣ ይሄ ሸክም ወደ እኔ መጥቷል። ስለዚህ የዚህ ሰው የት ነው? ለይቶታል ማለት ነው። ጴጥሮስ ምንድን ነው ያለው? ጴጥሮስ ለተገረዙ ጴጥሮስ፣ እኔ ደግሞ ላልተገረዙት። ስለዚህ ለይቶታል ጥሪያውን። ሌላው ሐዋርያ ልሆን ለይቶታል። በቃ አንደኛ ሐዋርያ ነኝ፣ ለይቼዋለሁ፣ አውቄዋለሁ። ተልኮዬ ሚሽኔ ደግሞ የሐዋርያነቴ ተልኮ ደግሞ ላልተገረዙት ለአሕዛብ ነው እያለ ጥሪውን ለይቶ ሲናገር እናያለን። ሌላው ተጠያቂነት። የተጠራ ሰው በእግዚአብሔር በዘላለም አጀንዳ ውስጥ የገባ ሰው ተጠያቂነት እንዳለበት በደንብ ጠንቅቆ ሊያውቅ ይገባል። ምክንያቱም የሚመራው ቀላል አይደለም። ይህ መንጋ፣ ይህ ማህበረሰብ፣ ይህ ትውልድ የእግዚአብሔር ትውልድ ነው። እዚህ ነው ፈርዖንን እግዚአብሔር ሕዝቤ ያገለግለኝ ዘንድ ልቀቅ ያለው። አሁን ሕዝቤ እኔን ያገለግለን ዘንድ አንተ ልቀቅ ብሎ ያን ያህል 10 የሚሆን መቅሰፍት እስኪያመጣ የደረሰው ሕዝቡን ፈልጎት ነው ያገለግለው ዘንድ። አሁንም በቤተ ክርስቲያን ውስጥ ትውልዱ እግዚአብሔርን ያገለግል ዘንድ ተጠያቂነት በአገልጋዮቹ ላይ አለ። ትውልዱን እንዴት ነው እያሰማሩት ያለው? እንዴት ነው እየመገቡት ያለው? በምን አይነት ኃላፊነትና በምን አይነት መሰጠት ነው ትውልዱን እያሻገሩት ወደዚህ ወደ እግዚአብሔር ወደ ዘላለም አጀንዳ እየመሩት ያለው? ይሄ ተጠያቂነትን ያሳያል። ሮሜ 14:10 ላይ በክርስቶስ የፍርድ ወንበር ፊት እንቆማለን ይላል። በክርስቶስ የፍርድ ወንበር ፊት እንቆማለን። ቀላል አይደለም። አገልጋይነት ቀላል አይደለም ማለት ዝም ብለን እንትን የምንለው ጉዳይ አይደለም። ፍርድ ያለበት ነው። ስለዚህ አውቀን ልንጠነቀቅ የሚገባ ጉዳይ ነው። ስለዚህ የመጨረሻውን ሐሳብ ተናግሬ እጨርሳለሁኝ። ሶስተኛው እና የመጨረሻው በዚህ ዛሬ በምንማረው ትምህርት ላይ መጨረሻው ክፍል ስለ ጥሪ ነው እያወራን ያለ ነው። 3 ነገሮችን ያነሳው በመግቢያችን ላይ የቤተክርስቲያን ተግዳሮት፣ በእነዚህ በትክክል ይህን ሰው ካለመረዳት ሲነሳ የሚመጡ ክፍተቶች ብለን ጥሪ፣ አገልጋይ ጥሪ፣ አገልግሎትና አገልጋይ የሚል ነው። ዛሬ ስለ ጥሪ ነው የተመለከትነው። እግዚአብሔር ቢፈቅድ በሚቀጥሉ ክፍሎች በሚቀጥለው ጊዜ ደግሞ አገልጋይና አገልግሎት የሚሉት እነዚህ 2 ርዕሶች እንመለከታለን። ለማጠቃለል 3ኛው የቤተ ክርስቲያን ድርሻ ነው። ይህን ተናግሬ አጠቃልላለሁ። የቤተ ክርስቲያን ድርሻ ምንድን ነው? መንፈስ ቅዱስን ማድመጥ፣
ቤተክርስቲያን መንፈስ ቅዱስን ማድመጥ አለባት። ምክንያቱም ቤተክርስቲያን መንፈስ ቅዱስን ካላዳመጠ ትስታለች። ቤተክርስቲያን መንፈስ ቅዱስን ካልሰማች የምትጠራቸው ሰዎች ወይም ወደሷ የምታመጣቸው አገልጋይ ብላ የምታስቀምጣቸው ሰዎች ቤተክርስቲያኒቱን ሊያተራምሱ ሊያበላሹ ስለሚችሉ ቤተክርስቲያን መንፈስ ቅዱስን ማድመጥ አለባት። የሐዋርያት ሥራ 13 ከቁጥር 2 እስከ 3 ስንመለከት መንፈስ ቅዱስ በርናባስና ሳውልን ለጠራቸው ሥራ ለዩልኝ ሲል ቤተክርስቲያን ይሄን ድምፅ ሰምታ እንደለየቻቸው እንመለከታለን። ሌላው ሰራተኞች፣ አገልጋዮች እንዲላኩ ቤተክርስቲያን መጸለይ አለባት። ምክንያቱም መከሩ ለሆነ ለዚህ ሥራ ለዚህ ለከበረ አጀንዳ የመከሩን ሰራተኞች እግዚአብሔር እንዲያበዛ እንዲጨምር ልትጸለይ ይገባታል። ሶስተኛ የመለየት ልክ ቅድም እንዳልኩት ነገሮችን ለይታ በትክክል ለዩልኝ ባለ ጊዜ ጌታ እነዚህን ወንድሞች ለዩልኝ ባለ ጊዜ ማንም በርናባስና ሳውልን ለይታ ለዚህ ለመለኮታዊ አጀንዳ እንደላከች ቤተክርስቲያን የመለየት ድርሻ፣ ሰራተኞች አገልጋዮች እንዲላኩ የመጸለይ ድርሻ፣ መንፈስ ቅዱስን የማዳመጥ ድርሻ አለባት። ሌላው መቀበል ነው። የሐዋርያት ሥራ 13 ላይ መቀበል ማለት እግዚአብሔር የጠራቸውን በእግዚአብሔር የተቀቡትን እግዚአብሔር የለያቸውን በዘላለማዊ አጀንዳ ውስጥ ያስቀመጣቸውን ምክንያቱም ለዚህ ለመለኮታዊ የእግዚአብሔር ዕቅድ ለፈለጋቸው ሰዎች እነዚህን አገልጋዮች መቀበል እንዳለባት እንመለከታለን። ሌላው በማጠቃለያ ከጳውሎስ ጥሪና አገልግሎት የምንማረው ትልቁ ሐሳብና ጊዜ የማይሽረው እውነት የመለኮታዊ ጥሪ አስፈላጊነትና ያለ መለኮታዊ ጥሪ አገልግሎትን አስቸጋሪነት ነው። ዛሬ በአገልግሎት ዘመናት አስቆጥረው የተሻለ በርና ዕድል ሲገጥማቸው ብዙዎችን ከቦታቸው እየወሰዳቸው ያለው አንዱ የመለኮታዊ ጥሪ እርግጠኝነት ነው። የመለኮታዊ ጥሪ እርግጠኝነት ስለሌለ ሰዎች የመጣው ንፋስ ሁሉ እንደሚወስዳቸው ምክንያቱም አንድ ጊዜ ጳውሎስ ስለ አንድ ወንድም ሲናገር ዴማስን ምን አለ? ዴማስ የአሁኑን ምድር የአሁኑን ብልጽግና የአሁኑን ምቾት አይቶ ተለየኝ ይላል። ስለዚህ እርግጠኛ የሆኑ ሰዎች ግን ብልጽግና፣ ምቾትን፣ ስፍራን፣ ቦታን የተሻለን ነገር አይተው እንደማይላዩ እዚህ ጋር የማጠቃለያ ሐሳብን እንመለከታለን። እግዚአብሔር የኮንትራት ጥሪና የወንጌል አገልግሎት የለውም። እግዚአብሔር የኮንትራት ጥሪና የወንጌል አገልግሎት የለውም። በሌላ በኩል ደግሞ የአንድ አገልጋይ በእግዚአብሔር የመጠራቱ እርግጠኝነት በተቀበለው ኃላፊነት በጽናት እንዲቆምና በአስቸጋሪ ሁኔታና ቦታ ፍሬያማ እንዲሆን ያስችለዋል። በእግዚአብሔር ቤት ጥሪ የኮንትራት አይደለም። በእግዚአብሔር ቤት ጥሪ ቋሚ የሆነ አጀንዳው እስኪፈጸም ድረስ የሚቀጥል ነው። ስለዚህ ወገኖቼ ለዛሬ እዚህ ጋር ይበቃናል። የመከረን ያስተማረን እግዚአብሔር የተመሰገነ ይሁን። እግዚአብሔር ዘመናችሁን ይባርክ።